ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቱብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የወልቃይት ጠገዴ ኮሚቴ በምርጫ ቦርድና በስምሬት ፓርቲ ፍርድ ቤት ክርክር ውስጥ ለመግባት ጠየቀ። ወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ ፌዴራል ከፍተኛ ፍርድ ቤት በአከራካሪ የምርጫ ክልሎች ላይ ምርጫ እንዲያካሄድ ባሳለፈው ጊዜያዊ እቅድ ውስጥ ከፍቶ ለመከራከር አቤቱታ አቀረበ። በዝርዝር ታደምጡታላችሁ። ተደጋጋሚ ግድያ በሚፈጸምበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ በተፈጸመ አዲስ ጥቃት እስካሁን ባለው መረጃ ብቻ 21 ምዕመናን በታጠቁ አካላት መገደላቸውን የወረዳው ቤተ ክህነት ዞኑ ሀገረ ስብከት ለጣቢያችን ገለጹ። ታደምጡታላችሁ። የቀይ ባህርን ጂኦፖለቲካዊ ለውጥን ተከትሎ ኢትዮጵያና ጅቡቲ በዶራሌ ወደብ ላይ ያላቸውን ትብብር ለማጠናከር ተስማሙ። ኢትዮጵያና ጅቡቲ የኢትዮጵያ ዋነኛው የባህር በር በሆነው ዶራሌ ወደብ ላይ ያለውን የሥራ አፈጻጸም ለማሻሻልና ትብብራቸውን ይበልጥ ለማጠናከር መስማማታቸው አስታወቁ። አብራችሁ ስትቆዩ የምታደምጡት ይሆናል። ከብራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን ወደ እናንተ እናቀርባለን። ድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እያልን ወደ ዝርዝር መረጃው አቀናን። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ ፌዴራል ከፍተኛ ፍርድ ቤት በአከራካሪ የምርጫ ክልሎች ላይ ምርጫ እንዲያካሄድ ባሳለፈው ጊዜያዊ እቅድ ውስጥ ገብቶ ለመከራከር አቤቱታ አቀረበ። በፌዴራል ከፍተኛ ምክር ቤት በአመልካች የዲሞክራሲያዊ ስምሪት ትግራይ ፓርቲና በኢትዮጵያ ምርጫ ቦርድ መካከል ፍርድ ቤት እየታየ ያለው ጉዳይ መብትና ጥቅሙን እንደሚለካ በመግለጽ ጣልቃ ገብቶ ለመከራከር ከጠበቃ በኩል ጥያቄ ማቅረቡን አስታወቁ። በዚህ መሰረት ፍርድ ቤቱ ጉዳዩን ተመልክቶ ውሳኔ ለመስጠት ለየካቲት 25 ቀን 2018 ዓ.ም ቀጠሮ መስጠቱን ለጉዳዩ ቅርበት ያላቸው ምንጭ ለቢቢሲ አረጋግጧል። ምርጫ ቦርዱ በሁለቱ ክልሎች መካከል በወዛጋቢ የሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጭ ሆነው በቀጣይ የተወካዮች ምክር ቤት እጩዎች ምርጫ እንዲያካሄዱ ውሳኔ ያሳለፈው ሰኞ የካቲት 16 2018 ዓ.ም ነበር። ይህንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምሪት ፓርቲ ያቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 2018 ዓ.ም በውሳኔው ላይ እገዳ ጥሏል። ይህንን ተከትሎ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ውሳኔው ለሕዝቡ ተወካዮች ምክር ቤት የመምረጥና የመመረጥ መብት ከሰጣቸው የምርጫ ክልሎች የሁመራና የአዲ ረምፂ ምርጫ ክልሎች ከትግራይ ክልል ወጥተው ወልቃይት ጠገዴ ሰቲት ሁመራ ዞን ራሱን የሚያስተዳድር ነው ብሏል። ኮሚቴው ስምረት ባቀረበው አቤቱታ መሰረት ተመልካቾች ፍርድ ቤቱ የሰጠው እግድ ከክርክር ሂደት ውስጥ ተካፋይ ባልሆነበት ሁኔታ የሚሰጠው ውሳኔ በኢትዮጵያ ሕገ መንግሥት አንቀጽ 38 ላይ የተመለከተውን የመምረጥና የመመረጥ መብትና ጥቅማችንን የሚነካ ነው ብሏል። በዚህ ምክንያት ፍርድ ቤቱ በስምሪት ፓርቲና ብሔራዊ ምርጫ ቦርድ መካከል በሚደረገው ክርክር ውስጥ ጣልቃ ገብተው እንዲከራከሩ እንዲፈቅድላቸውም ጠይቋል። ፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ሁኔታዎች በትግራይ ክልል መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝቡ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ኢትዮጵያ ብሔራዊ ምርጫ ቦርድ ባሳወቀው ተከትሎ ነው ጉዳዩ ወደ ፍርድ ቤት ያመራው። ቦርዱ እንዳለው ያወጣው የምርጫ ክልሎች ጣቢያ ዝርዝር ተከፍሎ ፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ በሁለቱ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲደረግ መወሰኑ አስታውቋል። እነዚህ በትግራይና በአማራ ክልል የይገባኛል ጥያቄ የተነሳባቸውና በሁለቱም ክልሎች ውጭ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑ የሁመራ፣ የአዲ ረመፅ፣ የኮርማፍላ፣ የጸለምትና የራያ አላማጣ ምርጫ ክልሎች ይገኙበታል። እነዚህም የምርጫ ክልሎች የሚገኙ መራጮች ድምፃቸውን የሚሰጡት ለህዝብ ተወካዮች ምክር ቤት እጩዎች ሲሆኑ የክልል ምክር ቤት ምርጫውን በአካባቢዎች ላይ የተነሳውን የይገባኛል ውዝግብ ህገ መንግስት ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤት ማሳወቁ ቦርዱ ገልጿል። ይህንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምሪት ትግራይ ፓርቲ ባቀረበው አቤቱታ ፌዴራል ከፍተኛ ፍርድ ቤት በውሳኔው ላይ እገዳ ጥሏል። ትግራይ የሚንቀሳቀሰው ስምሪት ፓርቲ ፌዴሬሽን ምክር ቤት ውሳኔው ብሔራዊ ምርጫ ቦርድ ሲያደርግ በይፋ ተቃውሞ በመግለጫ ያሳወቀ ሲሆን ጉዳዩን በፕሬዝዳንት አቶ ጌታቸው በኩል ለፍርድ ቤት አቅርቧል። ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ማህበራዊ ገጻቸው ላይ ባጋሩት በዚህ ውሳኔ ምርጫ ቦርዱ መልሱን የካቲት 25 ቀን 2018 ዓ.ም
እንዲያቀርብ ፍርድ ቤት አዟል። ኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 ምርጫ ክልሎች ተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ ሁለቱ ክልሎች ፖለቲካዎች ድጋፍና ተቃውሟቸውንም ገልጿል። ትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያነ ሓርነት ትግራይ ህወሓት፣ ዲሞክራሲያዊ ስምሪት ትግራይና ሌሎች የትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ የፖለቲካ ፓርቲዎች የተላለፈውን ውሳኔ ደግፏል። በዛሬው ዕለት በትግራይ ጊዜያዊ አስተዳደር ጥሪ በተለዩ ክልሉ አካባቢዎች ነዋሪዎች አካባቢ ላይ ተደጋጋሚ ግድያ በሚፈጸምባት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ በተፈጸመ አዲስ ጥቃት እስካሁን ባለው መረጃ ብቻ የአንድ ምዕመናን በታጠቁ አካላት መገደላቸውን የወረዳው ቤተ ክህነት ዞኑ ሀገረ ስብከት ለጣቢያችን ገለጹ። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን አርሲ ዞን ሀገረ ስብከት ሽርካ ወረዳ ቤተ ክህነት አካል በሰጡት ቃል አሁንም ምዕመናን ተገለዋል፣ እስካሁን 21 ምዕመናንን ቀብረን ተመልሰናል ብሏል። ዛሬ ከሰዓት 12 ሰዓት ገደማ ይህንን ያሉት እኚህ የቤተ ክህነት አካል ታጠቁ አካላት አሁንም ግድያ በፈጸሙበት ቀበሌ ገብተው ያቃጠሉ ነው ያለው፣ ሁኔታው በዚህ ላይ ነው ያለው ሲል ለጣቢያችን ተናግሯል። ይሱ ግድያ በተፈጸመው ትናንት ሐሙስ የካቲት 19 ቀን 2018 ዓ.ም ጀምሮ ምኑን ገልጸው የታጠቁት አካላት አሁንም እናንተ በምናወራበት ሰዓት ለማጥቃት ተመልሰው ያው ቀበሌ ገብተዋል፣ እየገደሉ ነው ብሏል። አመራር ይስ ግድያ የተፈጸመው ቀበሌ በሽርካ ወረዳ አዌ ዋጮ እንደሚባል የገለጹ ሲሆን አካባቢው አሁንም ከፍተኛ ስጋት ቀጠና ላይ መሆኑን ሰሚ ካለ ትኩረት እንዲሰጥ የሚያሳስብ መረጃዎችን ከስፍራው እየወጡ ይገኛሉ። ስለ ግድያው መረጃ ደርሶት እንደሆነ ጣቢያችን የጠየቀው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ግድያው እንደ አዲስ ተቀስቅሶ ትናንትና ጀምሮ እየተፈጸመ መሆኑን ከወረዳው ቤተ ክህነት ባገኘው መረጃ መረዳቱን ገልጿል። አንድ የዞኑ ሀገረ ስብከት አመራር በሰጡት ቃል የተገደሉት 22 ናቸው የተባለ ነው፣ አንድ መግደላቸውን ግን ትክክለኛ መረጃ ደርሶናል ሲሉም ተናግሯል። በደረሳቸው መረጃ መሰረት ሽርካ ወረዳ ጃዌ ቀበሌ ገበሬ ማህበር የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ አንድ ካህን፣ 2 ሴቶችና 18 ወንዶች በድምሩ 21 የንጹሐን ወገኖች ህይወት አልፏል ብሏል። እንዲሁም 2 ሰዎች በታጣቂዎች ታግተዋል። ሌሎች 8 ሰዎች ጠፍተው የደረሱበት አልታወቀም። ሌሎች 8 ደግሞ በጋምቤላ ሆስፒታል ሕክምና ላይ ይገኛሉ ሲሉም ገልጸዋል። ዞኑ ሀገረ ስብከት የካቲት 17 ቀን 2018 ዓ.ም በመርቲ ወረዳ ፈርቀሳ በተባለ ቦታ 4 ሰዎች ተገለው 10 የሚልቁ አባወራ ቤቶች ሙሉ በሙሉ መውደማቸውን አስታውቋል። ሶማሌና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ በበኩላቸው ሽርካ ወረዳ ትናንትና 21 ኦርቶዶክሳውያን መገደላቸውን ማህበራዊ ቅዱሳን ቴሌቪዥን ገልጸው ሞት 21 ምዕመናን መካከል አንደኛው ካህን እንደሆነ ሁሉም ስርዓት ቀብራቸው ዛሬ መፈጸሙን ተናግሯል። ሁሉም ምዕመናን መታፈናቸውና ስምምነቱ የት እንደደረሰ እንደማይታወቅ በመግለጽ አርሲ ዞን ሀገረ ስብከት ሀሳብ ተጋርቷል። ልጆቻችን ሞት የእኛም ሞት ነው በማለት ቤተሰቦቻቸው መጽናናትን ተመኝቷል። ከንቱ ስለምን ይገደሉናል? የሚመለከተው አካል ለጉዳዩ ትኩረት ሰጥቶ ተጨማሪ የሰው ነፍስ እንዳይጠፋ መከላከል ስራ ሊሰራ ይገባል ሲሉም አሳስበዋል። የቀይ ባህርን ጂኦፖለቲካዊ ለውጥን ተከትሎ ኢትዮጵያና ጅቡቲ በዶራሌ ወደብ ላይ ያላቸውን ትብብር ለማጠናከር ተስማሙ። ኢትዮጵያና ጅቡቲ የኢትዮጵያ ዋነኛው የባህር በር በሆነችው ዶራሌ ወደብ ላይ ያለውን የሥራ አፈጻጸም ለማሻሻልና ትብብራቸውን ይበልጥ ለማጠናከር መስማማታቸውን አስታወቁ። ስምምነቱ የተደረገው በጅቡቲ የኢትዮጵያ አምባሳደር ገሰት ሁሉና የዶራሌ ወደብ ዋና አስፈጻሚ አብድላሂ አዳዊህ ትናንትና የካቲት 19 ቀን 2018 ዓ.ም ባደረጉ ውይይት መሆኑም ተገልጿል። የአምባሳደሩ ገለጻ ለገሰት ሁሉ ገለጻ በውይይቱ ወቅት በኢትዮጵያና በጅቡቲ መካከል ያለው ስትራቴጂካዊ ግንኙነት ያለውን ቀጠናዊ ፋይዳ የጠቀሱ ሲሆን የጅቡቲ መንግስት ግንኙነቱን ወደ ላቀ ደረጃ ለማሳደግ ላሳየው ቁርጠኝነት ምስጋና አቅርቧል። አምባሳደሩ አክሎም የወደቡ አስተዳደር አሰራሮችን በማቀላጠፍ ለኢትዮጵያ ዕቃዎች የሚሰጠው አገልግሎት ቁልፍ የማስፈጻጸም አመላኮች ተግባራዊ ለማድረግ ምቹ ሁኔታ መፍጠሩንም ገልጿል። ሁለቱ ወገኖች የወደብን አፈጻጸም ይበልጥ ለማሻሻልና ቀጠናዊ ትስስር ከፍተኛ ተዋጽኦ እንዲያበረክት በትብብር ለመስራት መስማማታቸውንም አክለዋል። የህዝብ ብዛት ከአፍሪካ ሁለተኛ የሆነችው ኢትዮጵያ እጅግ በጣም ከፍተኛ የሆነውን የውጭ ንግዷን የምታከናውነው በጅቡቲ በኩል ሲሆን የውጭ ጉዳይ ኢንስቲትዩት መረጃ እንደሚያመለክተው 1991 ዓ.ም የኢትዮጵያ ኤርትራ ጦርነት ወዲህ ኢትዮጵያ 95 በመቶ የሚሆነውን የውጭ ንግዷን በጅቡቲ በኩል ነው የምታስተናግደው። የፓርቱ ሱዳንና የኬንያ ላሙ ወደብ ያሉ አማራጮች አልፎ አልፎ ብቻ ጥቅም ላይ ይውላሉ ተብሏል። 2017 ዓ.ም በጅቡቲ በኩል የተስተናገደው የኢትዮጵያ ውጭ ንግድ ጭነት 9.5 ቶን ያደረሰ ሲሆን ወደብ አገልግሎት ከጅቡቲ አጠቃላይ ብሔራዊ ገቢ 80 በመቶ እንደሚሸፍንም ይገመታል።
ኢትዮጵያ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር የሚገደብ የወደብ ኪራይ የምትከፍል ሲሆን ይህም በ2017 ዓ.ም ከሚገመተው 5.3 ቢሊዮን ዶላር ኤክስፖርት ገቢ ሲነጻጸር 1/3 ገደማ ይሆናል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም እነዚህ አገልግሎቶች የሚወጣው ገንዘብ የ3 ዓመት የአንድ የታላቅ ህዳሴ ግድብ ሊገነባ ይችላል ሲል መናገራቸው ይታወሳል። ኢትዮጵያና ጅቡቲ የታደሰ ግንኙነት የመጣው አውሮፓ፣ መካከለኛው ምስራቅ፣ እስያና ምስራቅ አፍሪካን በሚያገናኘው እጅግ አስፈላጊ የባህር መስመር ቀይ ባህርና በባሌ አልማንደር የባህር መስመር ዙሪያ ያለውን ጂኦፖለቲካዊ ክፍፍል በጠነከረበት ወቅት ነው። በርካታ ሪፖርቶች እንደሚያመለክቱት ባለፈው ታህሳስ ወር ጥር 2018 ዓ.ም ግብጽ በኤርትራ የሚገኘውን የአሰብ ወደብና ጅቡቲ የሚገኘው የዶራሌ ወደብ ለማዘመን ስምምነት ላይ ደርሳለች። ስምምነቱ የወደቦችን የመያዝ አቅም ማሳደግ፣ ጦር መርከቦች ማረፊያዎች መገንባትና ፊት ግን ግንባር ቀደም የሆኑ የወታደራዊ አባላትን ሊያስተናግድ የሚችሉ ተቋማትን ማቋቋም ያካተተ ሲሆን ሁለቱም ወደቦች ለባሉ አልማንደር መስመር ቅርብ መሆናቸው ስትራቴጂካዊ ዋጋቸውን ከፍ ያደርጋቸዋል። ኤርትራና ጅቡቲ የምታዋስነው ነገር ግን የባህር በር የሌላት ኢትዮጵያ ጎረቤት ሀገራት ዋነኛ የባህር መውጫ በቀይ ባህር ላይ ግዛታዊ ወይም ወታደራዊ በላይነት ለመስራት የሚደረገውን ጥረት መቃወም ጀምራለች። በግብፅና በጅቡቲ መካከል የተደረገው ስምምነት ኢትዮጵያን ከዶራሌ ጋር የሚያገናኙ የመንገድ መስራት ልማቶችን ሸሸለም የሚያካትት ሲሆን ይህም አዲስ አበባ በወደብ ላይ ያላትን ጥገኝነት ይበልጥ ያሳድጋታል። በቅርቡ የግብፅ ምክትል ጠቅላይ ሚኒስትርና የኢንዱስትሪ ትራንስፖርት ሚኒስትር ካሚል አልዋዝን በጅቡቲ ባደረጉት ይፋዊ ጉብኝት ባህር ትራንስፖርት በሎጂስቲክ ቀጠናዎች በታዳሽ ኃይልና በወደብ ልማት ላይ ትልቅ የትብብር ስምምነቶች እንዲፈረሙ አድርጓል። ጉብኝቱ ወቅት የጅቡቲ ወደቦችና የፀሐይ ንግድ ቀጠና ባለስልጣን ከፍተኛ ኃላፊ እንዲሁም ግብፅ ግንባር ቀደም የመሰረተ ልማት ግንኙነት ስራ አስፈጻሚ ተገኝተውበታል። ከፈረሙ ስምምነቶች መካከል አዲስ ዘርፈ ብዙ ተርሚናል፣ የጅቡቲ ነፃ የንግድ ቀጠና ውስጥ የሚቋቋም ቀጠና የሎጂስቲክ ማዕከልና ዶራሌ የሚገነባው የፀሐይ ኃይል ፕሮጀክት ይገኙበታል። የፀሐይ ኃይል ፕሮጀክት ከወደቡ ስራዎች አስተማማኝ ኃይል ለማቅረብ እና በዓለም አቀፍ የነዳጅ ዋጋ መዋዠቅ የሚመጣውን ጫና ለመቀነስ ያለመ ነው ተብሏል። የኢትዮጵያ ዶራሌ ወደብ በቅርበቱና የኢትዮጵያ ጅቡቲ የምድር ባቡር መስመር ምክንያት አሁንም ብቸኛው አማራጭ ቢሆንም ጥገኝነቱ መጨመሩ ግን የአገሪቱን የኤክስፖርት ምርቶች ተወዳዳሪነት የሚጎዳና ከፍተኛ ሎጂስቲክ ወጪ እንዲኖረው እያደረገ ይገኛል ተብሏል። በእውነትም ወደ መካከለኛው ምስራቅ የሚላኩ የኢትዮጵያ የግብርና ምርቶች ሱዳንና ከሌሎች የባህር ዳርቻ አፍሪካ ሀገራት ምርቶች በዋጋም ይበልጣሉ ተብሏል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።